አይ ቅዱስ ጳውሎስ እኮ እንደዚህ ብሎ የሚባል የሚያሽሞነሙን ማምጣት አይቻልም። ሲቀጥልም እንደ ቅዱስ ጳውሎስ መሪ ባይሆን ሉዓላዊ ሀገር ባይመሰረት አማኞችን ባይምራ የራሱ የሆነ ሚሊታሪ ባይኖረውም ቅድም የገባው ሚካኤል ምን አለ ለሮሜ ሰዎች በተላከው ደብዳቤ ምዕራፍ 13 ላይ ያለውን ሰይፍ የሚለው ጎራዴ ብሏል። ስለዚህ ማን ነው ጳውሎስ ምን ብሎ ነው በትክክል ያስተማረው? ለአንድ ሀገር መሪ ያ መሪውን የሚመርጠው እግዚአብሔር ነው ብሏል። ንጉስ የእግዚአብሔር ነው፣ የሀገር ገዢ የእግዚአብሔር ነው። ያ ገዢ ደግሞ የታጠቀው ጎራዴ የእግዚአብሔር ጎራዴ ነው። ተጋውተናል። ማንም ሰው ጥፋት አጥፍቷል ከሃይማኖት ወጥቷል ተብሎ ለዛ ንጉስ ቢሰጠው ያ ንጉስ ጎራዴውን ይዞ የሚወስነው እሱ ራሱ ነው። ይህን ትምህርት ኢየሱስ ክርስቶስ በማቴዎስ ወንጌል አስተምሮታል። እኔ ግን እላችኋለሁ እያለ ወንድሙን የሰደበ ለሸንጎ ይቅረብ ይላል። ሸንጎ ነው የሚወስነው። ሸንጎ ይገደል ካለ ይገደላል። ይሄንን አያውቁትም ክርስቲያን ወገኖቻችን፣ ምክንያቱም ሊበራል ስለሆኑ ማለት ነው። ይሄን ይመስላል። ቀጥሉ። ጀዛኪላህ ኸይረን ጀዛ እህታችን መሰረት ኢንሻአላህ መቀጠል የምትፈልጉ አቡኪዬ መቀጠል የምትፈልገው ነገር ካለ መቀጠል ትችላለህ። ኡስታዝ አረቡ፣ ኡስታዝ ሰልማን፣ ጃቢሮ ጉዳይሊያም ትንሽ የምትልበት ነገር ካለ መጨመር ትችላላችሁ። ኢንሻአላህ እድሉ አላችሁ ማለት ምንም የሚያቻኩለን ነገር የለም። እኛ በበቂ ሁኔታ አውርተናል። እኔና ኢምራን አሁን እናንተ ነው መድረኩ። ሌሎች ክርስቲያኖች የተናገራችሁት ከመጀመሪያ ጀምሮ የነበረው ሃይማኖቱን ስለካደ ሰው ወይም ደግሞ የቁርአን ስለ ሰይፍ ያወራ ነው፣ ባይብል ላይ ስለ ሰይፍ ያወራ ነው። የተለያዩ ነገሮችን ስናወራ የተሳሳተ ነው፣ ሚስኮት አድርጋችሁናል። ሄርሜኔቲካል አፕሮች የለውም፣ ሆሞሌቲካል አፕሮች ነው ያለው የምትሉ ሰዎች ካላችሁ ግን አንዳንድ አሳዩና መግባት ትችላላችሁ ኢንሻአላህ ማለት ነው። ካልሆነ ግን ወንድሞቻችን ይቀጥላሉ ማለት ነው። ኡስታዝ አረቡ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው መጀመር ፈልግበት ነገር ካለ ጨምር፣ ምንም ችግር የለውም። እስካሁን የተሰጠ ትምህርት ይበቃል። ጀዛኩሙላሁ ኸይረን። ለኔ ማሻአላህ እኔ ምንም ጨምሮ ነገር የለኝም። በኔ ስር ያሉ አይሰማም ድምጽ? ይሰማል፣ በደንብ ነው የሚሰማው። አዎ ጀዛኩሙላሁ ኸይረን። አላህ ኢኽላሱን ይስጣቸው፣ አላህ ይጨምርላቸው። ዛደኩሙላሁ ዒልመን ወፈህመን። ማሻአላህ በጣም ደስ የሚል ነው። እኔ ከዚህ በላይ ምንም ጨምሮ ነገር የለኝም በኔ በኩል። ኦኬ እሺ፣ የኡስታዝ ሰልማን የምጨምረው ነገር ካለ እድሉን እንስጥ። ልጄ ወይም ደግሞ ተማሪ በለኝ ኢንሻአላህ። ትልቅ ክብር ነው የሚሰማኝና ኢንሻአላህ ፈጀዛኩሙላሁ ኸይረል ጀዛ ወአሕሰነል ጀዛ። ይህን ከማለት ውጭ የምጨምረው ነገር አይኖረኝም ኡስታዜ። ለጉዳይዲያ ወይም ደግሞ ለአሁን ወንድማችን ማሜ ኢንሻአላህ ትንሽ ሪኮመንድ የማደርገው ምንድነው ኢንሻአላህ ቅድም ኡስታዜ ያለህን ነገር አንክሮና አስምሮ እንድታደርግበት ነው። እንደዚህ ማወያየትም ስትፈልግ በራስ ቤት ይሁን። ምክንያቱም እኔን ሱብሃንአላህ ኡስታዞ ሄድና ወንድሜ ኢምራንን በጣም ነው የምንቀናባቸው። አላህ ሱብሃነሁ ወተዓላ ካይነና ስም ካፈና ስም ሌሎች ወንድሞችንም አላህ ይጠብቅልኝ እና ይበልጥ ኩራትና ድምቀት ነው የሚፈጥረውና ኢንሻአላህ በአንተ ቤት እንደዚህ ሀቅን የሚፈልጉ ሰዎችን እንዲሁም ለሌሎችም ሁጃ ለማቆም ካስፈለገ በአንተ ቤት አድርገህ ኢንሻአላህ እንድትጋብዛቸው ነው። ይኸው እንደዚህ ነው ህብረት ሲኖር ምን ያክል ድምቀትና ውበት እንደሚኖረው ትልቅ ማሳያ ነውና ለዛ ነው ኢንሻአላህ ይሄን ነው ሪኮመንድ ማድረገው። አላህ ያክብራችሁ፣ አላህ ይውደዳችሁ፣ አላህ ይጠብቃችሁ ያ ረቢ ኢንሻአላህ። አሚን። አንተንም አላህ ይጠብቅ ኢንሻአላህ። ጉዳይዲያ ወደፊት ቤት ከከፈተ እኛም እንደዚሁ ስብስብ ብለን አጠገቡ ሆነን የሚያስፈልጉ ነገሮችን እናገዘዋለን ማለት ነው። ብዙ ትዕግስት አለው፣ እውቀቱም አለው፣ ስርዓት አለው፣ ዲሲፕሊን አለው እና ብዙ ነገሮች ከሱ እንማራለን ብለን እናስባለን ኢንሻአላህ ማለት ነው። አቡኪ መቀጠል እንፈልገው ነገር አለ? አሰላሙ አለይኩም አቡክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ኡስታዝ? እንዲሁም ሁሉም ወንድሞች እህቶች አንድ ፖይንት ላንሳ። ምናልባት እንቀጥል ብዬ ከታች ስንጽፍ ሀሳብ ልቀጥል መስሎኝ የገፋፉኝ ሰዎች ስላሉ አንድ ፖይንት ብቻ ላንሳና ኢንሻአላህ የገባ ሰው አለ እሱን እንትና ይስተናገዳል። በጣም የሚገርመው ከቀደም ጀምሮ ጊዜ አለ ተረጋግተን ኢንሻአላህ ጀዛኩሙላህ። በጣም የሚገርመው ነገር እስልምና ለሰው ህይወት በጣም ሴንሲቲቭ ነው። ኢምሩና በኡስታዝ ወሂድ በተከታታይ ሲያሳዩን ከቀደም ጀምሮ እያየው ነበርና ኔትወርክ አስቸግሮኝ ነው። በጣም ሴንሲቲቭ የሆነ ሃይማኖት ነው ለሰው ህይወት። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ራሱ ብትመለከቱ በነብያችን እጅ የሞቱና የተገደሉ ሰዎች ተብለው ይቆጠራሉ። ወላሂ በቁጥር ደረጃ ማለት ነው ይቆጠራሉ። የራሳቸው ኪታብ አለ። የነብያችን ሰለላሁ ዐለይሂ ወሰለም እጅ የሞቱ ግለሰቦች
በነቢያችን ጦርነት ምክንያት የሞቱ ግለሰቦች ተብለው የሚጠሩ ማለት ያን ያህል ለሰው ህይወት ከፍተኛ ቦታ የሚሰጥ ሃይማኖት ነው። ወሊላሂ አልሐምድ። አላህ ሱብሓነሁ ወተዓላ ሱረቱ ተውባን ሁሌ አንድ ሰው ሲጠቅሱ ሱረቱ ተውባን ሱረቱል አንፋልን ዞር ብለው ያዩ። ሱረቱል አንፋልን እኮ ብንመለከተው አላህ ሱብሓነሁ ወተዓላ ክደዋችሁ ቢገድሏችሁ የፈለገ ነገር ካረጓችሁ ፈኢን ጀነሑ ሊሰልሚ ፈጅነሕ ለሁ ወተወከል ዐለላህ። ያን ሁሉ ነገር ሆኖ ለሰላም ስምምነት ሰላም ብለው ከመጡ ወደ አንተ ፈጅነሕ ለሃ ለእሷ ዝቅ በል ወተወከል ዐለላህ በአላህ ላይ ተመካላቸው። ለምንድን ነው በአላህ ላይ ተመካላቸው? ሁለት አንቀጽ ደግሞ ወረድ ብላችሁ ስትመለከቱ ወኢን ዩሪዱ አን የኽደዑክ አንተን ሊክዱ ቢፈልጉ ወይ ደግሞ አንተን የሆነ ሊያታሉ ቢፈልጉ አላህን ከዚህ በፊት አታለውታል፣ ሊያታሉት ፈልገዋል። አላህ ሱብሓነሁ ወተዓላ ይላል ሐስቡከላህ አላህ በቂ ነው እያለ አላህ ይነግራቸዋልና ያንን አልፎ ኡስታዝ ቀደም ሲኩዌንሱን በደንብ ጠብቀው አመጡት። ያንን አልፎ መጣና ሱረቱል በራ ምዕራፍ 9 ቁጥር 1 ላይ በራአቱ ሚነላሂ ወረሱሊ ከአላህና መልእክተኛው የሆነ መፋቻ መጣላቸው። ለነማን? እነዛ ለተበደሉ ሰዎች ማለት ነው። እና ይሄንን ካለ መረዳት የሚመጡ አንዳንድ ፖይንቶች በጣም ያስቁኛልም እንትን ይለኛልም። እና እስልምና ግን ዛሬም ነገም ከነገ ወዲያም የሚያስተምረው አስተምህሮ ምንድነው? እኛም ባህሪያችን ገላጥ የሆነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በኩል የተማርነው በሰሃቦችን በኩል የተማርነው አንዲትንም ነፍስ ያለ ሐቅ አናጠፋ ሐራም ስለሆነብን ማለት ነው። አላህ ሱብሓነሁ ወተዓላ ምድር ላይ ከሚታመጹባቸው ትላልቅ ሁለት ወንጀሎች እነ ሽርክን ትተን ማለት ነው ትላልቅ ሁለት ወንጀሎች አንደኛው ዝሙት ነው፣ ሁለተኛው የሰውን ነፍስ ማጥፋት። እና እዛ ይሄ ቶፒክ ላይ አልሐምዱሊላህ የማንደራደርበትና የማይነቀነቅ አቂዳን ያለን እኛ ሙስሊሞች ይሄን ፖይንት ላንሳ ብዬ ነው። ጀዛኩሙላህ ወያከላ ጀዛከላ ኸይረን። አቡኪዬ ጃቢሮ አለ? ጃቢሮ አለ? ተኝቷል ጃቢሮ ማለት ነው። ኢንሻአላህ እንግዳ ነበር እንዴ? ሰው ነበር እንዴ ውስጥ የገባ? አዎ ነበር፣ ወርዶ ነው መሰለኝ። አላየነውም። አንዳንድ ጻፍልን፣ ምናልባት ካለ አንዳንድ ጻፍልና እናስገባለን ኢንሻአላህ። አንዳንድ ጻፍልን አለ ካለ አንዳንድ ጻፍልን። ኦኬ፣ ካልሆነ ግን እኛ ልጆች ይቀጥላሉ ማለት ነው ኢንሻአላህ። ማን የወረደው? ኧረ እንደምን ወረዳችሁ? አቡኪ ራሱ ይሆናል ምናልባት የወረደው። ሌላ ማን ነው የወረደው? ጃቢር። ኦኬ፣ አንዳንድ ጻፉልን። ካልሆነ ግን ማሜም ገብቷል። ቢላል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ማሻአላህ። መጨመር የምትፈልገው ነገር ካለ ጨምር። እሺ፣ እንትኑ አለ፣ ኦፖርቹኒቲው አለ። ልጅ ገባ። ብሪባ ሄሎ፣ ሰላም ነው? እንዴት አመሸ? እንዴት ናችሁ? ሰላም ነው? ቤተሰብ ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ማሻአላህ ሰላም ነኝ። ጥያቄ ነው ያለ ወይስ መልስ ነው ያለ? አዎ ጥያቄ ነው ያለኝ ቅድም በተናገራችሁት ነገር ላይ። እሺ አሁን አንተን ለመግደል የመጣውን ግደል፣ እንደዛ ነው ግን ድንበር አታልፍ ምናምን የሚለው ነገር እዛ ሱራ 291 ላይ ያለው እንደዛውም ሱራ 5:33 ላይ ያለው አንዳንድ ቦታ አለና በዛም ሐዲስ ላይም አንዳንድ ጥቅሶች አሉና እኔ አሁን አንድ ነገር ነው መጠየቅ የፈለኩት። እሱ ምንድነው አሁን አላህ ብዙ ስሞች አለው እና ከአንዱ ስሞች ወይስ አትሪቢዩትስ ማለት ነው አንዱ አርrahማን አርረሂም የሚል ስም አለ አይደለም? አዎ አርrahማን the most gracious አርረሂም the most merciful የሚለው ነገር አለ። አዎ ኦኬ በጣም አሪፍ። እና ይሄንን ኢንዲኬት የሚያደርግልን ሱራ 282 እና ሱራ 21:107 ላይ
በተጨማሪም ሱራ 39:53 ላይ እነዚህ ነገሮች አሉ። ኮንትራዲክሽን ከይህን ኮንትራዲክት የሚያደርግ ደግሞ የቅድሙ ጥቅስ ነው ማለት ነው። ሱራ 291 ማለት ነው። እና አላህ the most merciful ከሆነ ሜርሲ ማለት የሰው ካራክተር ወይስ የሰው አትሪቢዩት አይደለም። ይሄ ለእግዚአብሔር ብቻ የሚሰጥ አትሪቢዩት ነው። በጣም the most merciful ማለት ከይቅርታም ያለፈ ማለት ነው። እና አላህ አንተን ለመግደል የመጣውን ግደል ካለ የትኛው ነው አሁን the most merciful ማለት የምንችለው? አሁን እዚህ ላይ እንዴት ነው እናንተ አንደርስታንድ ያደረጋችሁት? እስኪ አይ እንትን ነው እኮ አንተ አንዱን ባህሪ ብቻ ነው ነጥብ ያመጣው። ርህራሄና ምህረት የሚባለው ባህሪ አለው። እጅግ በጣም ሩህሩህ፣ እጅግ በጣም አዛኝ ነው። ግን እሱ ደግሞ አልሐኪም የሚል ስምም አለው። ታውቃለህ? አልሐኪም ወይም አልሐከም የሚል ስም አለው። አይ ነው። አዎ። ስለዚህ እሱ ስም ስላለው ፍትሃዊ ነው፣ ፈራጅም ነው። ስለዚህ እንደ ፈራጅነቱ ደግሞ ድንበር አትለፉ ብሏል፣ ህግ አውጥቷል። ድንበር እንዳያልፉ ስርዓትና ህግ ማስከበር አለበት እሱም ራሱ እንጂ አንተ ጊዜ መራራት ብቻ ቢሆን እንትን አይደለም። አላህ አፍቃሪ አይደለም። አፍቃሪ አልወሉድ የሚል ስም አለው። 99 ስሞች ውስጥ አንደኛው አልወሉድ የሚል ስም አለ። አፍቃሪ ነው። ግን አፍቃሪ ብቻ ቢሆን ዋጋ የለውም። ጀሃነም የሚባል ነገር አይኖርም ነበር ማለት ነው። ጀሃነም በጣም ይቀጣል። አንተ ክርስቲያን አይደል ድሪባዬ? አዎ ክርስቲያን ነኝ። ፈጣሪ ይጠላል ወይስ ይወዳል? የፍቅር አምላክ ነው። ኤኒዌይ የሚጠላ አሁን በአዲሱ ኪዳን የሚጠላው ሰይጣን ብቻ ነው። ኦኬ እስቲ ማስረጃ። የሚጠላው ፈጣሪ የሚጠላው የለም? ምን አልከኝ? የሚጠላው የለም ወይ? የሚጠላው ከሱ አጌንስት የሚሄድ አንዳንድ እንትኖች ባህሪዎች፣ አንዳንድ ካራክተሮችን ይጠላል። የሚጠላው ኃጢአትን ነው የሚጠላው ወይስ ኃጢአትን ነው የሚጠላው? እግዚአብሔር እንጂ ኃጢአተኛን አይጠላም። ሰው ልጅን አይጠላም፣ ኃጢአተኛን አይጠላም። እንደዛም የሚል አለ ቀጥታ ማለት ነው። ኦኬ ኃጢአተኛን አይጠላም፣ ኃጢአትን ነው የሚጠላው እሱ አይደለ? ኃጢአትን ነው የሚጠላው። ኦኬ መጽሐፈ ምሳሌ ምዕራፍ 6 ቁጥር 19 ላይ ያወጣልኝ። እንመለስበታለን። የቅድሙን እንትን ያርግልኝና ችግር የለው በሰፊው እናወራለን። አሁን ከቁርአኑን ጨርስና አውጣልኝ። እንግዲህ ጉልበተኞች እየሆናችሁ ነው ያላችሁት። ቤታችሁ መጣችሁ ጉልበት ትጠቀማላችሁ። አምባገነኖች ናችሁ ታውቃላችሁ። በቤታችሁ ደግሞ ሲሆን ደግሞ በጣም ከባድም ነው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 19 ላይ 16 አውጣው። ቆይ መጀመሪያው ማለት ነው እሱ ወደ መጽሐፍ ቅዱስ ምንም የሚያስቸኩል ነገር የለም። ለምን እንደምትቸኩሉም አላውቅም። ተረጋግታችሁ ማውራት ትችላላችሁ። ሰዓት አላችሁ። አላህ ጊዜያችንን ባርኮልናል። ስለዚህ ምንም የሚያጣደፈን ነገር የለም። ምን እየተማማርን ነው ያለው? አንተ የምታስበው የሆነ ሪሲሊንግ ስለምታስቡት እኮ ነው። መንፈሳዊ ሰዎች ገብቶኛል ወንድሜ። ምን ይሆናል መሰለህ ማለት ያው አንድ እኮ ያንብብልህና ከዛ በኋላ እንሄዳለን። አትቸኩል። መጽሐፈ ምሳሌ አሁን ኮምፓሪዥን ላይ አይደለም ያለ ነው። ገብቷል? አሁን ላሳየህ እኮ ነው። አይደለም ቀጥታ አሁን ቁርአን ላይ የተጻፈው ለዚህ ነው ምናምን በለኝና ከዛ ወደዛ ደግሞ እንሄዳለን። ኃጢአትን እንጂ ኃጢአተኞችን አይጠላም ብለሃልና እስቲ እንጂ እሱ አሁን አውዱ እንዴት ነው የተጻፈው ምንድን ነው የሚለው ነገር እሱን እንመጣበታለን። አይ ነው ድሪባ መረጋጋት አልቻልክም። ድሪባዬ ለምን ኢሞሽናል ለምትሆን አላውቅም። ራሽናል ሁኑ እንጂ። መጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 እስከ 19 ድረስ ምን ይላል? መጽሐፈ ምሳሌ ምዕራፍ 6 እግዚአብሔር የሚጠላቸው 6 ነገሮች ናቸው አለ። 7ተኛው ግን ነፍሱ አጥብቃ ትጸየፋለች አለ። አሁን ከሚጠላቸው ነገሮች መካከል አንደኛ ትዕቢተኛ ዓይን አለ። መጸየፍ ማለት ደግሞ ከመጥላትም ማንገሸሽ ነው። ሲያንገሸግሸው ጥላቻው በጣም ሲንር ወይም ደግሞ ሲጦዝ ምን ይባላል? መጸየፍ ይባላል ራሱ ማለት። 7ተኛው ግን ነፍሱ አጥብቃ ትጸየፋለች። አንደኛው የመጀመሪያው አለ ትዕቢተኛ ዓይን ነው አለ። ሁለተኛው ሐሰተኛ ምላስ ነው። ንጹሕ ደም የምታፈስ እጅ ነው። ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር ካለ በኋላ በሐሰት የሚናገር ሐሰተኛ ሐሰተኛ ምስክር ግለሰብ ነው ወይስ አድራጊ ነው ወይስ ድርጊት ነው? ሰው ነው። ከዛ በወንድማማቾች መካከል ጠብን የሚዘራ የሚጸየፈው ማለት ነው። ስለዚህ ሐሰተኛ ምስክር የሆነን ሰው ይጠላል ወይስ አይጠላም?
አይጠላም ይጠላል። ድሪባ አንዴ ሚትን አንሳና ድሪባ አለ። እሺ ይጠላል፣ ቀጥልበት። ኦኬ ሐሰተኛ ምስክር የሚባለው ግለሰብ ነው ወይስ ድርጊት ነው? ፎልስ ዊትነስ የሚለው እንትን ነው አሁን የሚሰጠው። አሁን ዊትነስ ነው አሁን ሰው አይደለም። ዊትነስ አሁን ፎልስ ዊትነስ ይላል። አድራጊ ነው ወይስ ግዘኛው ማለት ነው? አዎ ፎልስ ዊትነስ ምስክር ማለት ምስክርነትና ምስክር ይለያያል። ምስክርነት ቢኖረው ሐሰተኛ ምስክርነት ቢሆን ኖሮ ድርጊትን ነው የሚጠላው ብላል፣ ኃጢአትን ነው። ግን እዚህ ጋር ግን ዊትነስ ስላለ ፎልስ ዊትነስ ስላለ ሐሰተኛ ምስክር አድራጊውን ነው። አድራጊ ነው ወይስ ድርጊት ነው? እዚህ ጋር ሰውን ይላል። እዚህ ላይ ሐሰተኛ ምስክር ምንድን ነው? አድራጊ ነው ወይስ ተደራጊ? አድራጊ ነው ወይስ ድርጊት ነው? ምስክር አሁን ምንድን ነው? አሁን ምስክር ሰብጀክት ነው ቨርብ ነው? አድራጊ ነው አይደለም። ዊትነስ አሁን ናውን ነው ወይስ ቨርብ ነው? ናውን ነው ምስክር። እሺ ስለዚህ ናውኑ ከሆነ ሰውየውን ነው የሚያመለክተው፣ አድራጊን ነው የሚያመለክተው፣ ድርጊትን ነው የሚያመለክተው። እሺ ቀጥል አንተ። እየጠየቅኩ ነው ያለሁት እዚህ ጋር ሪባይ። ምስክር የሚለው ነገር ምስክርነት ድርጊትን ነው የሚያመለክተው፣ ግን ምስክር ሐሰተኛ ምስክር ከተባለ አድራጊን ነው የሚያመለክተው። ስለዚህ እግዚአብሔር የሚጠላው ሐሰተኛ ምስክርን ይጠላል። እሱ ብቻ አይደለም፣ በወንድማማቾች መካከል ጠብን የሚዘራ ይጠላል። ጠብን የሚዘራና ጠብን መዝራት ልዩነቱ ምንድን ነው? እሺ ጨርስ አንተ ነው ጨርስና እግዚአብሔር የሚጠላቸው አሉ። ራሱ እንደዚህ ነው ምናምን ብለህ ተናገር። እግዚአብሔር የሚጠላቸው ብዙ አሉ። ራሱ ላሳይ ሌላም ልጨምርልህና ወደ አንተ እንመጣለን። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 30 ላይ ግባ ኢምራን። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 30 ላይ የኮረብታ መስገጃዎችን አፈርሳለሁ፣ የፀሐይ ምስሎቻቸውን አጠፋለሁ፣ ሬሳቸውን በጣዖቶቻቸው ራሳቸውን በጣዖቶቻቸው ሬሳዎቹንም ላይ ጥላለሁ፣ ነፍሴ ትጸየፋቸዋለች አለ። እነማንን? የኮረብታ መስገጃ ያላቸውን ጣዖት የሚያመልኩትን ሰዎች ነፍሴ ትጸየፋቸው፣ ከመጥላትም አልፎ ይጸየፋቸዋል። እንደዛ ነው የሚናገረው ማለት ነው። ሌላ ጥቅስ ኃጢአተኞችን የሚጠላበትን ጥቅስ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 23 ላይ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 23 ላይ ከፊታችሁ በምጠላቸው ሕዝብ ወግ አትሂዱ፣ ይህ ሁሉ አድርገዋልና ተጸየፏቸው ይላል። የምጠላቸው ሕዝብ ይላል። ፈጣሪ የሚጠላቸው ሕዝቦች አሉ፣ የሚጠላቸው ሕዝቦች እንዳሉ ይናገራል። ይሄ ማለት ነው። ሌላው የኦሪት ዘዳግም አይ ቲንክ ምዕራፍ 18 ላይ ይመስለኛል። እስቲ ያውጣው ኢምራን 18 ላይ ቁጥር 11 ላይ ያውጣው። ታዲያ ሄድስ 18 11 ኦሪት ዘዳግም ምዕራፍ 18 ቁጥር 11 ላይ ምዕራፍ 18 ቁጥር 11 ላይ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስትን የሚጠራ፣ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ። ይህን የሚያደርግ ሁሉ በያህዌ ፊት የተጠላ ነው። ያህዌ ይጠላዋል እንደዚህ አይነትን ሰው። መናፍስትን የሚጠራ፣ ጠንቋይ፣ ሙታን ሳቢ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል ይጠላዋል። ከመጥላትም አልፎ በገሃነም ይቀጠዋል። ራዕየ ዮሐንስ ምዕራፍ 21 ላይ ስትመለከቱት 21 ላይ ራዕየ ዮሐንስ ምዕራፍ 21 ቁጥር 8 ላይ ዳሩ ግን የሚፈሩ የማያምኑ የርኩሳን የነፍሰ ገዳዮች የአስማተኞች ጣዖትን የሚያመልኩ እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛ ሞት ነው። ብዙ ቦታዎች አሉ ኃጢአተኞችን እንደሚያጠፋ በገሃነም እንደሚቀጣቸው ይናገራል። ኢምራን በጣም የምትፈልገው ነገር አለ? ኦኬ እዚህ ላይ ማለት ነው ቅድም አሁን እድል ስጥ ለሰው እድሉን ስጠው ለኢምራን። ኢምራን መጨመር የምትፈልገው ነገር አለ? የያዕቆብን ወደድኩ ኤሳውን ጠላው የሚለው እሱን እንድታነሳ ኡስታዝ አንብብላቸው። ወሲ ትንቢተ ሚክያስ ምዕራፍ 2 ላይ መሰለኝ። ያ ኡስታዝ
ምዕራፍ 1 ቁጥር 2 ላይ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድኩኝ ብላችኋል። ኤሳውም የያዕቆብ ወንድም አልነበረምን ይላል እግዚአብሔርም፣ የያዕቆብን ወደድኩኝ ኤሳውን ጠላዋል። ስለዚህ ይወዳልም ይጠላልም። አምላክ መሐሪም ነው አዛኝም ነው። እንደገና ደግሞ ይቀጣልም፣ ፈራጅም ነው፣ ይቀጣልም፣ ፍትሐዊም ነው። አሁን መቀጠል ትችላለህ። በጣም አሪፍ። አሁን አንተ መጨረሻ ላይ እኮ ኮንክሉድ አድርጋል። እግዚአብሔር ፊታዊ ነው፣ ግን እዚህ ምድር ላይ እከሌን ግደል፣ እከሌን እንደዚህ አድርግ፣ ስለኔ የመጣው እንደዚህ አድርግ አይልም። አሁን ለምሳሌ አሁን መንደር ውስጥ ራሱ አሁን ሽማግሌዎች ማለት ነው ሰው ከተጋደሉ አሁን ወንድማማቾች ምናምን ከተጋደሉ እንደዚህ አድርግ ምናምን አይሉም። ይሄ እንደሱ ምንድነው እርቅ ነው ለማምጣት የሚሞክሩት ማለት ነው። ስለዚህ አሁን እዚህ ላይ አሁን አውዱ የተለያየ ነው። አሁን በብሉይ ኪዳንና በአዲስ ኪዳን እግዚአብሔር ሲናገር አሁን ብዙ ኢንተርፕሪቴሽኖች አላቸው እና አሁን ቅድም ያልከው አሁን ፕሮቨርብ ላይ ያለው እሱ ዊትነስ አሁን ናውንም ቨርብም ሊሆን ይችላል አገላለጹ ላይ ማለት ነው። አሁን ዊትነስ የምንለው ናውንም ሊሆን ይችላል። በዛ አድጀክቲቭ ልጨርስልህ ስላለው ናውን ነው። እሺ ወደፊቱ አድጀክቲቭ ከፈለክ ገላጭ ከተሰጣለ ላሳየህ እንትን ላይ ቨርብም ሊሆን ይችላል ቨርብም ሊሆን ይችላል ድርጊትም ሊሆን ይችላል። ሐሰተኛ ምስክር የሚለው ግለሰብን ነው የሚያመለክተው። ኮሜንታሪ ተመልከተ ራሱ ከፈለክ ላሳየህ። እሱን ችግር የለውም እንመጣበታለን። አሁን ግን ኤኒዌይ አሁን እሱ ናውንም ቨርብም ሊሆን ይችላል ብያለሁ። ከዛ አሁን በብሉይ ኪዳን የሚተረጎመው አንተ እንዳልከው አይደለም። አሁን ሊተራሊ ቀጥታ እንደዚህ ነው ምናምን የሚባል አይደለም። አሁን እሱ ሌላ ኢንተርፕሪቴሽን አለው። እሱን እንመጣበታለን። አሁን ምንድነው ሪሴን ቀየርክብኝ። አሁን እኔ ፈጣሪ አሁን አንተ እኮ ለምን ግደሉ ይላል ነው እኮ የምትለው እኮ አንተ እኮ ድሪባይ እያልክ ያለው ፈጣሪ ለምንድን ነው ግደሉ የሚለው ነው አይደለም የምትለው። ድንበር ያለፈ ሰዎችን ግደሉ ለምን አለ ነው አይደለ ጥያቄ። አሁን ይሄንን አሁን ጀስቲፊኬሽን ነው የሰጠኝ አንተ እዛም እንደዚህ ስለሚል ይሄ ትክክል ነው። ብሉይ ኪዳን ላይም አዲስ ኪዳን ላይም አለ የግደሉ የሚለው እኮ ብሉይ ኪዳን ላይም አዲስ ኪዳን ላይም አለ። የገደሉ ሰዎችን ግደሉ የሚል አዲስ ኪዳን ላይም አለ፣ ብሉይ ኪዳን ላይም አለ። ምን አዲስ ነገር ኖሮ ነው ቁርአን ላይ? ኦኬ አሁን ኢየሱስ ከመጣ በኋላ እንደዛ አይተረጎምም። ኢየሱስ ከመጣ በኋላ አሁን በብሉይ ኪዳን ሰው ላይ የሚፈርድ ህግ ነው። ገብቷል? የገደለ ይገደል ካለስ ልንገርህ፣ አሁን እንደዛ ተብሏል አለ እንጂ ይገደል አላለ። እንደዛ ተብሏል ተብሎ እንደተጻፈ ምናምን። አይ ቆይ ድሪባይ ሁለት ጥቅሶችን ልስጥ። ቆይ እንግባና እንየው ተረጋግተን። ማቴዎስ ወንጌል ምዕራፍ 5 ላይ ግባማ ላሳይ። እሺ በጣም አሪፍ። ቁጥር 21 ላይ ግባ። ኢምራንያ እንዲያወጣለት ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ለቀደሙት አትግደል እንደተባለ ሰምታችኋል። በኋላ አለ ምን ይገባዋል አለ። ማቴዎስ ወንጌል 5:21 ላይ ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል አለ። ምን ማለት ነው? የገደለ ሁሉ ፍርድ ይገባዋል ማለት ምን ማለት ነው? ትርጉሙ ንገረኝ። የገደለ በቃ ግልጽ እኮ ነው። እሺ ቀጥል። አይ ንገረኝ። የገደለ ሁሉ ፍርድ ይገባዋል ሲል ምን ማለት ነው? አንተ የገባህን ነገር ንገረኝ። ፍርድ ነው በቃ እንደዚህ እንደዛ ምናምን የሚል የለም። እኔ ጨምሬበት የሚነግርህ ነገር የለም። ፍርድ ነው። የገደለ ይገደል አይልም ብሉይ ኪዳን ላይ። እሺ ችግር የለም። እሺ ቀደሙት ወደ ብሉይ ኪዳን የብሉይ ኪዳኑን ጠቀሰና ኢየሱስ ምን አለ? ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል አለ። ዛት ሚስ ምን ይደረጋል ማለት ነው? የገደለ ሁሉ ምን ይደረጋል? ብሉይ ኪዳን ላይ ኦኬ ልክ ነው። እሺ እኔ ግን እላችኋለሁ አለ። እንደውም ጠበቀ አዲስ ኪዳን ላይ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። ምን ማለት ነው? እሺ ምን ማለት ነው? ፍርድ ይገባዋል ሲገባ መልስልኝ። አንተ አትጠይቀኝ እንደዚህ ነው ምናምን በልኝና እኔ ደግሞ መልሱን እሰጣለሁ። አይደለም የገደለ ይገደላል፣ ያው ፍርዱ ነው አለ። እሺ እኛው ግን እኔ ግን ምለው አለ፣ ግን አጠበቀው ጭራሹኑ። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ አለ ሁሉ ፍርድ ይገባዋል አለ። ስለዚህ አለ ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል አለ። ምንድን ነው የሸንጎ ፍርድ የሚገባው? ጨርቃም ብሎ የሚሳደብ ሰው። እሺ ንገረኝ። እሱ ዘጸአት ምዕራፍ 20 ቁጥር 13 ላይ ያለው ነገር ነው። ኢየሱስ ተናገረ ያለው ወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል ያለው የአዲስ ኪዳን ነው። ብሉይ ኪዳን ላይ አዲስ ኪዳን አሁን ልንገርህ፣ አሁን እነሱን እያስተማራቸው ነው። አሁን ምንድነው ዘጸአት ምዕራፍ 20 ቁጥር 13 ላይ ሄድና አንብብ እስኪ። አሁን ኢየሱስ ያለውን ነገር ማለት ነው።
እኮ አለ እኮ ስለ እኮ አይደለም ጥያቄያችን እኮ ስለ አዲስ ኪዳን ነው እናወራው። ወደሱ ሂድና አንብብ እሱ ለምን እንዳለው እኔ ደግሞ አስረዳ። አዲስ ኪዳን ላይ የነበረውን ሕግ ጠቀሰና እኔ አሁን ስለ አዲስ ኪዳን ነው እኮ የምጠቅስ። ከኢየሱስ አንደበት ምን አለ? ለቀደሙት አትግደል ለተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል አለ። ዛት ሚንስ ይገደላል ማለት ነው። እኔ ግን እላችኋለሁ አለ የገደለ አይገደል አይደለም ያለው፣ ጭራሹን አጠበቀው። በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ። ወንድሙን ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል አለ። የሸንጎ ሳንድሬ የሚባል ነበራቸው አይታችሁ ከሆነ ማለት ነው። ኤሎሂም የሚባሉ ነበሩ። ወደ ሽማግሌዎች ይወሰድና ይገደል ነበር ፍርድ ያለ። ስለዚህ አሁን ምን አለ? ወንድሙን ጨርቃም የሚል የሸንጎ ፍርድ ይገባዋል አለ። ጠበቀ ነገሩ እንጂ በአዲስ ኪዳን ላይ የገደለ ምሕረት ይደረግለት የሚል ነገር የለውም። የገደለ ይገደላል። ቀጥሏል ራሱ ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይ አሁን ቆይ መጀመሪያ ማቴዎስ ምዕራፍ 5ን በሙሉ አንብባል አንተ? እኔ ባይብልን ከጫፍ ከጫፍ አንብቤዋለሁ። እሱ አይደለም። አሁን ይሄንን መልስልኝ። ወንድሙን ጨርቃም እሱን ብቻ ልጠይቅ። እሱን ብቻ ልጠይቅ። ማቴዎስ ምዕራፍ 5ን በሙሉ አንብባል ወይ? አንብቤዋለሁ። አሁን የጠየቁት እና እንዴት ነው የተረዳ? አሁን ኮንክሉዥን ምንድን ነው? ኮንክሉዥኑን እኔ ጥያቄውን እየጠየቅኩ አንተ ያመጣው ጥቅስ ላይ አንተ እሺ ለኩል አናውራ ድሪዋዬ። አንደኛ መንፈሳዊ ሰዎች ነን፣ መንፈሳዊ ነገር ነው የምናወራው። ቢያንስ ለአዳማጭ እንኳን ማሰብ አለብህ እኮ። አዲስ ኪዳን ላይ የለም አልክ። አዲስ ኪዳን ላይ የገደለ ሁሉ ፍርድ ይገባዋል አለ። የገደለ ፍርድ ይገባዋል ማለት የገደለ ይገደል ማለት ነው አልክ። እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣ አይደለም የሚቆጣ ራሱ ፍርድ ይገባዋል አለ። ምን ማለት ነው ብዬ ጠየቅኩ፣ አልመለስክም። ወንድሙን ጨርቃም የሚል የሸንጎ ፍርድ ይገባዋል አለ። ሳንድሬ ማለት በብሉይ ኪዳን ላይ ሽማግሌዎች ሲሰበሰቡና እንዲገደል ይደረጋል፣ በድንጋይ ተወግሮ እንዲገደል ይደረጋል። ወንድሙን ጨርቃም ብሎ የሚሳደበ የሸንጎ ፍርድ ይገባዋል አለ። አይደለም የገደለ ይቅርና የተቆጣና ጨርቃም ብሎ የተሳደበ ሰው ፍርድ ነው የሚገባው፣ ግድያ አለው እያለ ነው ያለው ባይብል። በኢየሱስ አንተን ይሄ ሌላ ትርጉም አለው ካልከኝ ለአንተ መድረኩን ልስጥህና ማቴዎስ ወንጌል ምዕራፍ 5 ከቁጥር 21 22 አብራራልኝ። በጣም አሪፍ። አሁን በብሉይ ኪዳን አሁን ሰው ላይ የሚፈርድ ምንድነው? ሕግ ነው። አሁን ለእስራኤል ሕዝብ የተሰጠው ሕግ ነበር። አሁን እግዚአብሔር ሰውን እግዚአብሔር የሚፈርድ በሕግ ነው። በሕግ መነጽር ነው ማለት ነው። ይህንን ዓለምን የሚያይ እግዚአብሔር ማለት እስራኤል ሕዝብን የሚያይ በሕግ መነጽር ነው። አሁን ያኔ እንደዚህ ይደረግ እንደዚህ ይደረግ የሚለው ነገር ነገርኩ። ቆይሽ እንደዚህ ይደረግ ምናምን የሚለው ሁሉ ሕግ ነበር ሲፈርድ የነበረው እና ያን እንደዛ ነው። አሁን በአዲስ ኪዳን ማለት ክርስቶስ ኢየሱስ ከመጣ በኋላ እግዚአብሔር ዓለምን የሚያየው በኢየሱስ ክርስቶስ መነጽር ነው። ገብቷል? ኢየሱስ ደግሞ ምን አይነት እንደሆነ አንተም ታውቀዋለህ። ገብቷል? አሁን ማቴዎስ ምዕራፍ 6 ላይም አሁን ቅድም ያወራቸው ነገሮች ሁሉ በደንብ አንብቤ ቢሆን አንተ ይህን አትጠይቅም ነበር። ገብቷል አይደለም? ኢየሱስ ክርስቶስ ለምንድን ነው እንደዛ ያለው? አሁን እሱ ሕግን እንደዛ ለማድረግ ሳይሆን ወይስ ደግሞ ሕጉን በጣም ጥሩ ነው ምናምን ብሎ እሱን አፕሪሺየት ለማድረግ ሳይሆን ኢየሱስ ክርስቶስ ስለ ሞራል ራይቸስነስ ስለሱ ነው አሁን እያስተማረ ያለው። ሞራል ራይቸስነስ ከሕግ በላይ ሰዎች ፎሎ ማድረግ እንዳለባቸው ገብተዋል አይደለም? ገብተዋል? የሞራል ጽድቅ ወይስ ራይቸስነስ የምንለውን እሱን ከሕግ በላይ ሰዎች እሱን አዴር እንዲያደርጉ ወይስ ፎሎ እንዲያደርጉ እሱን ነው እየተናገረ ያለው ኢየሱስ ክርስቶስ። ገብተዋል? እናመሰግናለን። ተነብ ይገባል እና ወደ መጀመሪያው እኔ አሁን ምንድነው ቀላል ጥያቄ ነው የጠየቅኩ የነበረው። አዛዛው አካባቢ ላይ ልዳስሰው አልፈለክም። ለህሊናና ለታዳሚ ልቶ ለአንተ ለህሊናና ለታዳሚ ልቶ ያው ጭቅጭቅ ስለማያስፈልግ መደጋገሙ አንደኛ ዝም ብሎ ማዛገም እንዳይሆን ለአንተም እኔ ያው ዝም ብዬ በደጋገሙ በጠይቀ ምናምን ነገር ይቻላል፣ ግን ምንም የምጠቀመውም ነገር የለም ማተርፈውም ነገር የለም ለእኔ ማለት ነው። እና ምናልባት እስቲ ሌሎች ሰዎች መግባት ሰዎች ካላችሁ ሌሎች ሰዎች ግቡና ዲፌንድ አድርጉ ማለት ነው። ራዕይ ዮሐንስ 13:10 ላይም ልቀጥል ነበረ፣ ምክንያቱም ግን ምን ዋጋ አለው ማቴዎስ 25:21 ላይ ያለውን እዛ አካባቢ ላይ ድርሽ ለማለት አልፈለክም። ዝም ብለህ አሁን ስፔኩሌሽን ነው የምታደርገው፣ ፋንታሲ ነው ምናባዊ ነው እንጂ ነባራዊ የሆነ ነገር ጠቅሰህ አንድ ነገር ያስረዳው ነገር የለም። እንደዚህ ይላል ባይብልን አታውቅም ምናምን ነገር ብታነበው ኖሮ ምናምን ነገር ችግር የለውም። አላነበው ግን ማቴዎስ 5:21 ላይ ያለውን አንተ ማብራራት አልቻልክም። እዛ ላይ
በርደን ኦፍ ፕሩፍ ፋላሲ ነው እየሰራ ያለው እና እጸጽ ነው እያጸጽክ ያለው እና እኔ ከዚህ በላይ እንኳን ምንም ነገር አይኖርም። እናመሰግናለን ለነበረን ቆይታ። ጥሩ ጊዜ ነበር የነበረን። ቢላለው የምጨምርበት ነገር ካለ ጨምርበት። አሁን እኮ ድሪባ እያደረገ ያለው እምነቱን ነው እንጂ ስክሪፕቸሩን አይደለም እያወራ ያለውና እምነትና ስክሪፕቸር ይለያያል። ስክሪፕቸሩን ይሄ ሳያመኑ ብፁዓን ናቸው በሚለው የያዝከውን እምነት ሳይሆን መጽሐፉ ላይ ያለውን ሄርሜኔቲክስ እንድምታውን ቤዝ አድርገህ እንድታወራ ነው። ከዛ ውጪ በብላይንድሊ ዲፌንድ ለማድረግ ከመጣህ ግን ጉንጭ አልፋ ስለሚሆን ጉንጭ የሚያለፋ ክርክርንም ጥቅም የለውም እዚህ ቤት። ስለዚህ በደንብ አጥንተህ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያለውን ነገር በደንብ አንብበህ ተረድተህ በሚቀጥለው ትመጣለህ ብለህ ተስፋ እናደርጋለን። በዛውም ደግሞ ጉማ የሚባለውን የኦሮሞ ባህል መነሻው የት እንደሆነ አንብበህና ኦቦ ድሪባ ጉማ የደም ካሳ ከምን እንደመጣ አንብበህና ቶሎ እዚህ መተህ ከምትከራከረን። አመሰግናለሁኝ ኡስታዝ። ኦኬ እናመሰግናለን። ኢምራን ተስተካከለልህ? አዎ ኡስታዝ፣ ሞባይል ቀይሬ ራሱ እያወራኝ ነው። እሺ ኔትወርኩ መሰለኝ። አዎ እንዴ በጣም ስትሽከረከር። ኦኬ ሌላ አንድ ሁለት ሰው እንቀበልና አይ ቲንክ ጠዋት ላይ ሁላችንም ስራ ገቢ ነን። መሽቷል። በእንትን ምናልባት ነገ ፕሮግራም ይኖረናል መሰለኝ። ማን ነው ሙቤ ሚዲያ በሰለምቴዎች ጉዳይ ላይ ኢንሻአላህ እዛ እንገናኛለን። ምንም ያሳወቀኝ ነገር የለም ከሌለ የለም ነው። ኢንሻአላህ አርብ ማታ ግን ያው የተለመደው የስላሴ ትምህርት ይቀጥላል ማለት ነው። ማል ላይ ጊዜ ካገኘን ክፍተት ካገኘን ኢንሻአላህ እንመጣለን ማለት ነው። የምትጨምሩት ነገር ካለ ጨምሩበት። ማውራት የምትፈልጉት ካለ ጃቢሮም፣ ኡስታዝ ሰልማንም፣ ኡስታዝ አረቡ፣ ኢምራን፣ መሲም ማውራት የምትፈልጉት ነገር ካለ መጨመር የምትፈልጉት ነገር ካለ ጨምሩ። እኔ ህዝብ ነኝ። ሰላም አለይኩም ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁንም እዚህ ስላገኟችሁ ደስ ብሎኛል። አይ ቲንክ አንዳንድ ነጥቦች እየተነሱ ነበርና እነዚህ ነጥቦች ላይ ማለት የምፈልገው ነገር አንድ ጥሩ አባት ለልጁ ጥሩ አባት ሲባል እንትን ልጆቹን አለመቅጣት መጠበቅ ብቻ ሳይሆን ልጆቹ ላይ ከሚደርሰው መጥፎ ነገር ያንን መጥፎ ነገር መቀልበስ መቻል አለበት። ልጆቹን መጠበቅ መቻል አለበትና አንዳንድ ጊዜ ደግሞ ልጆችን መጠበቅ ያው መጠበቅ ብቻ ላይሆን ይችላል። ያው ዱላ መጠቀም ሊያስፈልግ ይችላል። ምክንያቱም ያው በዱላ የመጣን በወንጌል ልትመልሱ አይችልም፣ ወይ ደግሞ ኢየሱስ ያድናል፣ ኢየሱስ ይወዳል በሚለው ላይመለስ ይችላል። አንድ አባት ልጁ እየተደፈረችበት እንግዲህ ጌታ ያውቃል፣ ጌታ ይገስጸው ብሎ ያንን ደፋሪ ለሁለተኛው ልጅ ያዘጋጃል ብዬ አላምንም። ስለዚህ አባት ልጆቹን የሚጠብቅበት የራሱ መንገድ አለው። በምክር የሚመለስ ከሆነ በምክር፣ ተዘክሮ የሚመለስ ከሆነ ተዘክሮ፣ እንግዲህ እንደሚሉትም ታስሮ ከሆነ ታስሮ ይመለስ። ግን እንደዚህ ሆኖ ካልተመለሰስ ነው ያው በቃ ከእግዚአብሔር ጋር ተሳሰቧል ብሎ ልጆቹን ለአውሬ መልቀቁ ተገቢ አይደለም ማለት ነው። ስለዚህ አንድ ነገር አንድ አባት ወይ ደግሞ አንድ አምላክ አዛኝነትና ሩህሩህነቱን የሚያሳየው አንደኛ ሚዛናዊ መሆን አለበት። ፍትህን ማስከበር መቻል አለበት። ፍትህ እንትን አሳማሚ ነገርን ከፍትሃዊ አንጻር ያስፈልጋል። ለምን እኔ እስከፈጠረኝ ድረስ ሊጠብቀኝ ይገባል። ትክክለኝነትን ሚዛንነትን በምድር ላይ ሊያሰንፍልኝ ይገባል እንጂ እኔ እጠብቅሃለሁ ብሎኝ የማንም ሰው መጥቶ እኔ አናቴ ላይ እየተዘረከረከ እንደፈለገ እየጨፈረብኝ እንደፈለገ እየሆነ ጌታ ያውቃል ምናምን እያልኩ እንትን የሚሄድ ከሆነ ይሄ ትንሽ አንዳንዴ አንሸውድ ራሳችንን ትንሽ አንጃጃል ሁላ ማለት ነውና ወንጀሎች ሲፈጸም ራሱ ተከርብተው ምን እንደሚሉ እናውቃለንና ትንሽ እንትን ራሳችንን አንሸውድ። እስከመቼ እንሸውዳለን? እንደዛ ባይሆን አሪፍ ነው። ስለዚህ በምድር ላይ ያላችሁ አባቶች ሆይ ልጆቻችሁን ጠብቁ። ልጆቻችሁን ስትጠብቁ እነዚህ
ከአውሬዎች ጠብቁ ልጆቻችሁን። ከአውሬዎች ስትጠብቁ አውሬዎቹ በምክር የሚሰሙ ከሆነ በምክር፣ በመገሰጽ የሚሰሙ ከሆነ በመገሰጽ፣ ያው በዱላም የሚሰሙ ከሆነ በዱላ የማይሰሙ ከሆነ ደግሞ እስከ ጥግ ድረስ ይኬዳል ማለት ነው። this is the way like አባት ልጆችን ፕሮቴክት ማድረግ ያለበት ማለት ነው። እኛም ደግሞ አምላካችን አላህ እኛን ህዝቦቹን ፕሮቴክት ያደርጋል። ህዝቦቹን ማለት ነው። ዲኑን ፕሮቴክት ያደርጋል። ዲኑን ደግሞ ፕሮቴክት የሚያደርገው በምንድነው? በህግ ነው። እኛ ደግሞ ፕሮቴክት ያደርገናል ብለን ደግሞ አንጨመላለቅም፣ አንለፋደድም። እኛም በህጉ ላይ እንመዘናታለን ማለት ነው። እኛ ተጠባቂ ስለሆነን እንደፈለግን ሄደን አንዝረከረክም። ያ የተሰጠን ህግ ለኛ የሚሰራል ማለት ነውና አንዳንዴ የሆነ ሞራላችንን እስከመቼ እየሸወሲ እንትን እኮ ነው የሆነ አንድ 5 ደቂቃ እስቲ ሰከን በሉና ውሃ ፉት ብላችሁ ይሄ ነገር እንዴት ነው ብላችሁ ኒውትራል ሆናችሁ ለማየት ሞክሩ የሚል ጥሪ ያለኝና ማለት እንጃ ይሄ ከመጃጃልም በላይ ነው። እውነት እኔ እንጃ ጅልነት ራሱ እንደዚህ አይጃጃልም፣ መሸወድነትም እንደዚህ አይሸወድም። ረጋ ብላችሁ ኒውትራል ሆናችሁ እንዴት ነው ይሄ ነገር እውነት ነው የምር ነው ምናምን እንደሚባለው ነገር ለማየት ሞክሩ። ጀዛከላ ኸይር። ኦኬ ጀዛከላ ኸይር። ጀዛ አላህ ይስጥልን። ጥሩ ነሲያ ነው። ጥሩ ነገሮች ተሳልጠዋል። ኢንሻአላህ ሌላ ማውራት የምትፈልገው ነገር ካለ በእንትኑ ጉዳይ ላይ ግን ኢምራን ይኖር ይሆን? አለ ኡስታዝ አለ እንትኑ ላይ ለምን አንሄድም? ምኑ ላይ ኃጢአተኞችን በጣም በሰፊ ምናልከኝ ኡስታዝ ድምጽ ርቋል። ኃጢአተኞችን ያለው ኃጢአተኞችን ይጠላበት ማለት እሱ ቢወራበት ጥሩ ይመስለኛል። እኔ አዎ አላህ አይወድም ይላል ቁርአን ወደ 176 ላይ እና ፈራጅ ስለሆነ ይጠይቃል፣ ይፈርዳል። ኃጢአት የሚሰሩትን ናቸው እና ከዛ ያስተጋባል የኔ ነው ወይስ ኢምራን ጋር ነው የሚያስተጋባው? ማለት ኤርፎን እየተጠቀምኩ የኢምራን ነው ማለት ነው። እሺ ያወጣላቸው ጥቅሶቹ ማለት ነው። ሆሴ ምዕራፍ 9 ቁጥር 15 ላይ ያወጣ። እኔ አነበዋለሁ፣ አውጣላቸው። ትንቢተ ሆሴ ምዕራፍ 9 ቁጥር 15 ላይ ምዕራፍ 9 ቁጥር ያጀማ ጥቅሶችን ክፋታቸው ሁሉ ይላል እዚህ ጋር እንግዲህ ክፋታቸው ሁሉ በገልጌላ አለ፣ በዚያ ጠልቻቸዋለሁ አለ። ስለሰሩት ክፋት ከቤቴ አሳድዳቸዋለሁ፣ ከእንግዲህ ወዲህ አልወዳቸውም። አለቆቻቸውን ሁሉ አመፀኞች ናቸዋል። ስለዚህ አመፀኞች ስለሆኑ አልወዳቸውም፣ ጠልቻቸዋለሁ አለ። ስለዚህ አመፀኛን ፈጣሪ አይወድም። ሆሴዕ 9:15 መሰረት ማለት ነው። እሺ መዝሙረ ዳዊት ምዕራፍ 11 ቁጥር 5 ላይ ያወጣው። መዝሙረ ዳዊት ምዕራፍ 11 ቁጥር 5 እሺ ያህዌ ጻድቅንና አጣን ማለት ኃጢአተኛ ማለት ነው፣ የግዕዝ ቃል ነው። ይመረምራል፣ አመፀኛ የወደዳትን ግን ነፍሱ ጠልቷልና። አመፅን የሚወድ ነፍስ ማለት ያ ግለሰቡን ጠልቷልና። ጠልቶታል ወይም በቀላል አማርኛ ጠልቷል እያለ ይናገራል። መዝሙረ ዳዊት ምዕራፍ 5 ቁጥር 6 መዝሙረ ዳዊት ምዕራፍ 5 ቁጥር 6 መዝሙረ ዳዊት ምዕራፍ 5 ቁጥር 6 ላይ ሐሰትን የሚናገሩ ታጠፋቸዋለህ፣ ደም አፍሳሹና ሸንጋይ ሰውን ያህዌ ይጸየፋል። ከመጥላትም አልፎ ሲያንገሸግሽ ታውቃላችሁ። ጥላቻ አናታችሁ ላይ ሲወጣ፣ አንዳንዴ ጥላቻ ሰው አናቱ ላይ ሲወጣ እና ሲያንገሸግሸው በጥላቻ ሲጦዝ ምን ይባላል? መጸየፍ ይባላል። ትጸየፋላችሁ ከመጥላት ሲያልፍ ማለት ነው። ስለዚህ ፈጣሪ ምን አድርጓል? መዝሙረ ዳዊት 5:6 ላይ ሐሰትን የሚናገሩ ታጥፋቸዋለህ፣ ደም አፍሳሹና ሸንጋይ ሰውን ያህዌ ይጸየፋል። ከመጥላትም አልፎ ይጸየፋል። መዝሙረ ዳዊት ምዕራፍ 10 ቁጥር 4 ላይ ግባ።
መዝሙረ ዳዊት ምዕራፍ 10 ቁጥር 4 ላይ ኃጢአተኛ እግዚአብሔርን አበሳጨው። መበሳጨት ደግሞ በጣም እንትን ነው። ምናልባት ጥላቻ በልባችሁ ልትይዙ ትችላላችሁ። ብስጭት ይላል ራሱ ኃጢአተኛ ያህዌን አበሳጨው። ማን ያበሳጨው? ኃጢአተኛ። ማንን ነው የሚያበሳጨው? እግዚአብሔርን አበሳጨው፣ ያህዌን አበሳጨው። ቁጥር 13 ላይ እዛው ላይ ቁጥር 13 ላይ ያህዌ ኃጢአተኛ ስለምን ያህዌን አስቆጣው? ኃጢአተኛ እግዚአብሔርን አስቆጥቷል። መጽሐፈ ምሳሌ ምዕራፍ 29 ቁጥር 27 ላይ መጽሐፈ ምሳሌ ምዕራፍ 29 ቁጥር 27 ላይ ኃጢአተኛ በጻድቅ ዘንድ አጸያፊ ነው አለ። አጸያፊ ነው። አረ ብዙ ነው። እኔ ባይብል ላይ ፈጣሪ የሚጠላበትን ነገር የሚጠላቸውን ሰዎች አሉ እና ኃጢአተኞችን አይጠላም የሚለው ነገር ኃጢአትን እንጂ የሚጠላው ኃጢአትን አይደለም የሚለው ነገር ድርጊትን ከአድራጊው መነጠል አይቻልም። አድራጊውን የሚጠላው በድርጊቱ ነው። እንደዛ ከሆነ ለምን ጀሃነም ለምን ይቀጣል? ፈጣሪ ለምንድን ነው የሚቀጣው? ጀሃነም ለምንድን ነው የሚያጠፋቸው? መጨረሻ ላይ በገሃነም እንደሚያጠፋቸው ይናገራል ራሱ ያዕቆብ ምዕራፍ 4 ቁጥር 12 ላይ ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድንም ሊያጠፋም የሚችል ነው ይላል። ማታ በጀሃነም ሊያጠፋ የሚችል ነው። ያዕቆብ 4:12 ላይ ብትመለከቱት ሊያድንም ሊያጠፋ የሚችል። ማቴዎስ ምዕራፍ 10 ላይ ቁጥር 28 ላይ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቁንስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። እንዴት በገሃነም ያጠፋል? ፍቅር ብቻ ከሆነ እሱ አፍቃሪ ብቻ ከሆነ ለምንድን ነው በገሃነም የሚያጠፋው ስንል ፍትሃዊ ስለሆነ ነው መልሱ። ይሄን ይመስላል። ሙሉጌታ 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 እንጨርስ አይደለ? ያጀማ ይበቃል ለዛሬ። እየመጣሻል እንዴ? ኦኬ። ደህና መጣሽ? ደህና መጣሽ ወይ? ደህና መጣሽ ወይ? ኦኬ። ማጠቃለያ ስሩበትና እንለያይ በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች ጀዛኩሙላሁ ኸይረን። የኡስታዝ ወሒድ የቴሌግራም ግሩፕ ጆይን ያላረገ ሰው ካለ አሁኑኑ ኢንሻአላህ ታዲያ ጀዛኩሙላሁ ኸይረን። ኡስታዝ ሰላም አለይኩም በድጋሚ እሺ ኡስታዝ እስኪመለሱ ድረስ ኢንሻአላህ ኡስታዝ ሲመለሱ አንድ ነጥብ እናነሳለን እንደማጠቃለያ ማለት ነው። እሺ እስከዛ ኢምራንን እንሰቅለዋለን እና ተሰቀል ኢምሩ ሪኩዌስት ላክ። አካውንቱ ደግሞ ራሱ ፕራይቬሲ ነው። የቴሌግራምም የዩቲዩብ ቻናላቸውንም ሰብስክራይብ አድርጉ። ጀዛኩሙላሁ ኸይረን። የዩቲዩብ ቻናላቸውን እንደዚህ ጫን በማድረግ ፕሮፋይላቸውን ጫን በማድረግ ከታች ታገኛላችሁ። ቴሌግራሙ ከታች ዛራ ለጥፊ ሊንኩን
ያው አይ ሙስሊም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ኢምራን ኡስታዝ ፖዝ ስለሆነ ነው። ኡስታዝ ፖዝ ከሆነ ማስገባት አይቻልም። ለዛ ነው ይምጣና ትገባል። የባላገር ነገር እኔ እንደዛ መሆን አልገባኝም እኮ። ስማ ባላገር ብለህማ እንትን አትበለና። ሰማ እነሆ ከዛሬ ጀምሮ ትውልድ በዛህራ ይሰለጥናል። መጽሐፈ ምን ላይ ነው? መጽሐፈ ጀምሮ ሰላም አለይኩም ሰላም ተባ ጠፋ እኮ ቤት እንደዛ አብረህን ውለክ ስንት ነገር አስለምደን በአንዴ የውሃ ሽታ አለው። ከስር ነው ያለሁት እኔ። እኛ ከስር ምን ትሰራልናለህ? ከላይ ስትሆን ነው ድምቀታችን ራሱ። አንተ ከላይ ስትሆን ነው የሚያምርብህ። ሊገስትልሽ ተቀመጥ። ከስር ከመጽሐፈ ጉንዳን የሚያነቡ ሰዎችን እየተቆጣጠርኩ ነው ያለሁት። እኔ አንዳንድ ጊዜ እንዲህ የሚዝረከረኩ ሰዎች ስታገኝና ስትቆጣቸው አናታቸውን ስትላቸው ደስ ይለኛል። እሱ ፓርት ይሄ እድሜ ጸጋ ነው እኮ አንዳንዴ። እንደው ይሄንንማ ልታስተምረኝ ይገባል። እኔ ስለሌለኝ እንደዚህ አይነት ነገር እኔ እንግዲህ አዝዬ ነው እንደምታውቀኝ። አንጀት ሲቆስል ትለምደዋለህ። አንጀትን ከምቀይር ስልትህን ትቀይራለህ አትለኝ? እሱ እንግዲህ ያው ምርጫ አንተ ነው። ምርጫ አንተ ነው የጌታ ሰው። ኡስታዝ ፖዞ ነው ቀሩ። ታብታብ አድርጉ ሲታብ 2.5 ሚሊዮን 3 ሚሊዮን አስገቡት እስኪ 3 ሚሊዮን አባረብ ፋን የምትለው ልጅ ወይ ሌላ ቦታ ስንገባ እንትን ትላለህ። አሁን ኡስታዝ ፖዝ ከሆነ በዛው ከቀረ እንትን እንላለን እንወጣለንና እናብራራለህ አይደል? ለጊዜው ቆይ እስከዛው ልይልህ ምናልባት ካላረ